የግብጽ አዲሱ የከተማ ፕሮጀክት በአባይ ወንዝ ላይ ያልተነገረው መዘዙና ከጀርባው ያለው ደባ ግብጽ በበረሃው እምብርት ላይ አዲስ ከተማ ልትገነባ ነው። ይህም በአባይ የውሃ ፖለቲካ ላይ አዲስ ምዕራፍ ከፍቷል። የአባይ ወንዝ ከዘመናት በፊት ጀምሮ የሁለቱም ሀገራት የህልውና መሰረት የዘላለም የውዝግብ ምንጭ ሆኖ ቀጥሏል። የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ይህን ግዙፍ ፕሮጀክት ሲያስታውቁ የአባይ ወንዝ ከሚሰጠው ውሃ 7% የሚሆነው ለዚህ አዲስ ከተማ ልማት እንደሚውል ገልጸዋል። 7% ይህ ቁጥር በወረቀት ላይ ትንሽ ቢመስልም ለዋፍታው ያጠቃቀምና የሀገራዊ ደህንነት ስጋት መነሻ ሊሆን ይችላል። ኢትዮጵያ የህዳሴውን ግድብ በልቧና በደም ለህዝቧ ገንብታ ከጨለማው ለመውጣት ስትል ግብጽ ደግሞ ይህንን አባይ ከምድረ በዳው ላይ ህልም ልትገነባበት የወሰነች ይመስላል። ይህ የልማት ምኞት ብቻ ነው ወይንስ በኢትዮጵያ ላይ የተጠመደ አዲስ ፈተና? የአባይ ውጥረት አሁን ደግሞ በጅሪያን ስም የጦፈ ምዕራፍ ሊጀምር ነው። የኢትዮጵያ ህዝብ አይኑ በድጋሚ ወደ አባይ ዞሯል። ውድ የተከበራችሁ ቤተሰቦቻችን ዝርዝር መረጃውን እንደሚከተለው የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ያሳወቁት ጅሪያን የተባለ አዲስ ከተማ ፕሮጀክት ከግብጽ ግዙፍ የልማት ምኞቶች አንዱ ነው። ከተማዋ ከካይሮ በስተምዕራብ በረሃማ በሆነ አካባቢ ትሰራለች ብለዋል። ዋና ዓላማውም ግብጽን በስንዴና ሌሎች ወሳኝ የግብርና ምርቶች ራሷን እንድትችል ማድረግ ሲሆን ለዚህ መጠነ ሰፊ እርሻ እንደሚኖራትም ተጠቅሷል። ጠቅላይ ሚኒስትሩ ከተማዋ 4 ወይንም 5 ወረዳዎችን የምትሸፍንና እስከ 250,000 የሚሆኑ ዜጎችን የሥራ ዕድል እንደምትፈጥርም ገልጸዋል። የፕሮጀክቱ አስገራሚ ገጽታ ግን የውሃ ፍላጎት ነው። በየቀኑ ወደ 10 ሚሊዮን ኪዩቢክ ሜትር የአባይ ውሃ ወደ ጅሪያን እንዲፈስ በማድረግ እስከ 6 ሚሊዮን ካሬ ሜትር መሬትን በመስኖ ለማልማት ታስቧል። ይህ የውሃ ፍላጎት ከጠቅላላው የአባይ ወንዝ ፍሰት 7% ያህሉን እንደሚወስድም ተገልጿል። ፕሮጀክቱ እንደ አውሮፓውያን አቆጣጠር በ2021 እንደታቀደና አሁን ወደ ተግባር እንደገባም ጠቅላይ ሚኒስትሩ አረጋግጠዋል። ማድቡሊ የጅሪያን ፕሮጀክት በከተማና ልማት ላይ አብዮት የሚፈጥር ነው ሲሉም አብራርተዋል። ይህ ፕሮጀክት በግብጽ የውስጥ ልማት እቅድ ውስጥ ወሳኝ ምዕራፍ ቢሆንም ለአባይ ወንዝ የሌላኛው ተፋሰስ ሀገር ለሆነችው ኢትዮጵያ ግን ከአባይ ጋር በተያያዘ የቆየ ስጋት የሚያባብስና አዲስ ውጥረት የሚፈጥር ነው። 7% የሚሆነውን የአባይን ውሃ ለአንድ አዲስ ከተማ ብቻ መደብ የኢትዮጵያን የመብት ጥያቄና የውሃ ፍላጎት እንዴት እንደሚያዩ ያሳያል። አባይ ወንዝ ለሺህ ዓመታት ለኢትዮጵያና ለግብጽ የህይወት ደም ስር ሆኖ አገልግሏል። ለኢትዮጵያ የአባይ ምንጭ ሀገር በመሆኗ ታላቅ ኩራትና የተፈጥሮ ሀብት ሲሆን ለግብጽ ደግሞ መላው ህዝቧ የሚተማመንበት የውሃ ምንጭ በመሆን የህልውና ጉዳይ ነው። ሆኖም ይህ ታሪካዊ ግንኙነት በዘመናዊ በውሃ ክፍፍል ዙሪያ ወደ ከባድ ውዝግብ አስከትሎ እስካሁን ቆይቷል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የዚህ ውዝግብ ዋነኛ ማዕከል ሆኗል። ኢትዮጵያ ከ2011 ጀምሮ በራሷ ህዝብ ብርና ላብ ግድቡን ስትገነባ ዋና ዓላማዋ ከመላው ህዝቧ 60% ያህሉን ከጨለማ በማውጣት ኤሌክትሪክ ማቅረብ ነበር። ግድቡ የኢትዮጵያን ኢኮኖሚ እድገት ለማፋጠን የምግብ ዋስትናን ለማረጋገጥና ድህነትን ለመቀነስ ቁልፍ መሆኑ በተደጋጋሚ ሲገለጽ ቆይቷል። ነገር ግን ግብጽ በ1929 እና 1959 ከተፈራረመቻቸው ቅኝ ግዢዎች ጋር ስምምነቶች በመነሳት ያለ ፍቃዷ የአባይን ውሃ መጠቀም እንደማይቻል ትከራከራለች። እነዚህ ስምምነቶች የኢትዮጵያን መብት ያላከበሩና በቅኝ አገዛዝ ዘመን የተፈጸሙ በመሆናቸው ኢትዮጵያ እንደማትቀበላቸው በግልጽ አስታውቃለች። በህዳሴው ግድብ የውሃ ሙሌትና አጠቃቀም ዙሪያ በኢትዮጵያ ሱዳንና ግብጽ መካከል የተደረጉት ድርድሮች ምንም አይነት ዘላቂ ስምምነት ላይ ሳይደርሱም ቀርተዋል። ይህም ለሁለቱም ሀገራት ህዝቦች ከፍተኛ የሆነ ስጋት ፈጥሯል። አሁን ደግሞ የጅሪያን ከተማ ፕሮጀክት መምጣት ይህንኑ የአባይ ውጥረት ወደ አዲስ ምዕራፍ ሊያሸጋግረው ይችላል። የጅሪያን ከተማና በአባይ ላይ የተጠመደው ስጋት የጅሪያን ከተማ ፕሮጀክት ከአባይ ውሃ 7% እንደሚጠቀም መገለጹ ለኢትዮጵያ ህዝብ ትልቅ አሳሳቢ ጉዳይ ነው። ለምን? አንደኛ የውሃ ደህንነት ስጋት
ኢትዮጵያ የአባይ ወንዝ ምንጭ ሀገር ብትሆንም አብዛኛው ህዝቧ የኤሌክትሪክ ኃይል የለውም። በርካቶችም የመጠጥ ውሃ እጥረት አለባቸው። የግብጽ ተጨማሪ የውሃ አጠቃቀም በተለይ የሌላኛው ተፋሰስ የሆነችው ኢትዮጵያን ሊጎዳ ይችላል። ግብጽ ከወንዙ በስተመጨረሻ ላይ እንደምትገኝ ከፍተኛ የውሃ ፍጆታ ያላትና ለግብርናዋ ሙሉ በሙሉ በአባይ ላይ የምትተማመን ሀገር በመሆኗ የኢትዮጵያን የውሃ አጠቃቀምና ልማት ለመገደብ ስትሞክር ቆይታለች። አሁን ደግሞ ለራሷ በከፍተኛ ደረጃ ውሃ የምትጠቀምበት ፕሮጀክት ማቀዷ የመብት አለመጣጣምንና ፍትህ የጎደለው አሰራርን ያሳያል። ሁለተኛ የህዳሴ ግድብ የወደፊት እጣ የጅሪያን ፕሮጀክት የአባይን ውሃ በከፍተኛ ደረጃ የሚጠቀም ከሆነ በህዳሴው ግድብ የውሃ ሙሌትና አጠቃቀም ላይ አዲስ ጫና ሊፈጥር ይችላል። ግድቡ ሙሉ አቅሙን እንዳይጠቀምበት መገደብ የኢትዮጵያን የኃይል ፍላጎት ሊያደናቅፍና ለግንባታው የተደረገውን ሰፊ ኢንቨስትመንት አደጋ ላይ ሊጥለው ይችላል። ሶስተኛው የድርድር ጠረጴዛው መፍትሄ ይህ ፕሮጀክት በህዳሴው ግድብ ዙሪያ ያልተቋረጠውን ድርድር ይበልጥ ያወሳስበዋል። ግብጽ አዲስ ፕሮጀክት ከመጀመሪያ በፊት ከአባይ ተፋሰስ ሀገራት ጋር በተለይ ደግሞ ከኢትዮጵያ ጋር የውሃ አጠቃቀም ላይ ዘላቂና ፍትሃዊ ስምምነት ላይ መድረስ ይኖርባታል። የኢትዮጵያ ፍላጎት በተባበሩት መንግስታት ድርጅትና በአፍሪካ ህብረት ስር ባሉ ዓለም አቀፍ የውሃ ህጎች መሰረት ወንዙን የራሷን ልማት ለማሳደግ የመጠቀም መብቷን ማስከበር ነው። አራተኛ የምግብ ዋስትናና የህዝብ ቁጥር የግብጽ የምግብ ዋስትና ስጋትና በፍጥነት እያደገ ያለው ህዝቧ የውሃ ፍላጎቷን እያባባሰው ነው። ይሁን እንጂ ኢትዮጵያም ተመሳሳይ የህዝብ ቁጥር እድገትና የምግብ ዋስትና ጉዳይ ገጥሟታል። ሁለቱም ሀገራት ዘላቂ መፍትሄ ካላገኙ ውጥረቱ ወደ ከፋ ደረጃ ሊያድግ ይችላል። የከተማው ውስጣዊ ገጽታዎች የጅሪያን ከተማ ፕሮጀክት በረሃውን ለመሬት የማድረግ ታላቅ ምኞት ብቻ አይደለም። ከግብጽ ራዕይ አንፃር ሲታይ ከተማዋ ዘመናዊ የግብርና ቴክኖሎጂን በመጠቀም ምርታማነትን ከፍ ለማድረግ ታስባለች። ዘመናዊ የመስኖ ስርዓቶች በቀን 10 ሚሊዮን ኪቢክ ሜትር የአባይ ውሃ ወደ 6 ሚሊዮን ካሬ ሜትር መሬት እንዲደርስ ለማስቻል ከተማዋ የላቁ የመስኖ ቴክኖሎጂዎችን ትጠቀማለች ተብሎ ይጠበቃል። ይህም ማለት የውሃ ብክነትን ለመቀነስ የሚረዱ ዘመናዊ የመስኖ ስርዓቶች ይገነባሉ ማለት ነው። የምግብ ምርት ማዕከል ጅሪያን እንደ ስንዴ ባሉ ወሳኝ የእህል ምርቶች ራሷን ለመቻል የምትተጋ የመንግስት ትልቅ ግብርና ማዕከል ትሆናለች። ይህ ደግሞ በግብጽ የምግብ ዋስትና ላይ ያለውን ጫና ለመቀነስና ከውጭ የምግብ ጥገኝነት ለመላቀቅም ያለመ ነው። የከተማና የገጠር ውህደት ፕሮጀክቱ በከተማና ልማት ላይ አብዮት የሚፈጥር ነው መባሉ የከተማ ልማትን ከግብርና ልማት ጋር ለማዋሃድ ያለመ መሆኑን ያመለክታል። ይህ ማለት የከተማ መሰረተ ልማቶች እንደ መኖሪያ ቤቶች፣ መንገዶች፣ አገልግሎቶች ከግብርና መሬቶች ጋር ተቀናጅተው ይገነባሉ። የስራ ዕድል ፈጠራ 250,000 የሚሆኑ ዜጎች የስራ ዕድል እንደሚፈጥር መገለጹ ከተማዋ ትልቅ የሰው ኃይል እንደምትፈልግ መሆኑን ያሳያል። እነዚህ የስራ ዕድሎች በግብርናው ዘርፍ፣ በመሰረተ ልማት ግንባታ፣ በከተማ አገልግሎቶችና ተያያዥ ኢንዱስትሪዎች ውስጥ ሊሆኑ ይችላል። የቴክኖሎጂ ማዕከልነት ግብጽ ይሄን ፕሮጀክት የምትመለከተው እንደ ዘመናዊ የግብርናና የከተማ ልማት ሞዴል ነው። ይህም ማለት ለወደፊት የግብጽ የከተማና የግብርና ፕሮጀክቶች መነሻ ሊሆን ይችላል። ይህ ሁላ የግብጽ የውስጥ ልማት ፍላጎት የሚያስመሰግን ቢሆንም የነዚህ ሁላ እቅዶች መሰረት የሆነው የአባይ ወንዝ ውሃ መሆኑ ደግሞ ለኢትዮጵያ ህዝብ እጅግ አሳሳቢ ነው። የግብጽ የውሃ ፍጆታ መጨመር የኢትዮጵያን የወደፊት የልማት ምኞቶች ላይ የራሱ አሉታዊ ተጽዕኖዎች ሊኖረው ይችላል። ለኢትዮጵያ ህዝብ የአባይ ወንዝ ከውሃ ምንጭነት ያለፈ ትልቅ ስሜታዊና ታሪካዊ ትርጉም አለው። አባይ የኩራት የህልውናና የተስፋ ምልክት ነው። ህዳሴው ግድብ ደግሞ የትውልድ ፕሮጀክት ለዘመናት የቆየውን ድህነት ለማስወገድና የሀገርን ዳግም መነሳሳት የሚወክል ነው። ህዝቡ በረሃ እየተሰቃየ በጨለማ እየኖረ በላቡ ገንብቷል። ከውጭ እርዳታ ሳይጠይቅ ይህ ግድብ የትውልድ አደራ የታሪክ ክብር ነው። አሁን ደግሞ የግብጽ ጅሪያን ከተማ ፕሮጀክት ሲመጣ የኢትዮጵያ ህዝብ ልቡ በስጋት ተሞልቷል። የኢትዮጵያ ህዝብ ሉዓላዊነቱን፣ የሀገሩን ሀብትና የትውልድ ተስፋውን አሳልፎ ለመስጠት ዝግጁ አይደለም። ይህ የጅሪያን ፕሮጀክት ኢትዮጵያ በአባይ ላይ ያላትን መብት የማስከበር ፍላጎቷን ይበልጥ የሚያጠናክር እንጂ የሚያዳክም አይሆንም። የጅሪያን ከተማ ፕሮጀክት መግለጫ በአባይ ተፋሰስ ዙሪያ ያለውን የጂኦፖለቲካዊ ተለዋዋጭነት ይበልጥ ያወሳስበዋል። የአፍሪካ ህብረት በአባይ ተፋሰስ ሀገራት መካከል ሰላማዊና ፍትሃዊ የውሃ ክፍልን ለማምጣት ጥረት አድርጓል። ይህ አዲስ ፕሮጀክት የህብረቱን የማሸማገል ሚና ይበልጥ ሊፈትን ይችላል።
ዓለም አቀፍ ጣልቃ ገብነት የአባይ ውጥረት እየጨመረ ከመጣ ዓለም አቀፉ ማህበረሰብ በተለይም እንደ አሜሪካና የአውሮፓ ህብረት ያሉ ኃይሎች በግጭቱ ውስጥ ሚና ሊኖራቸው ይችላል። ሆኖም የኢትዮጵያ አቋም ግልጽ ነው። የአባይ ውሃ ጉዳይ በአባይ ተፋሰስ ሀገራት ብቻ ሊወሰን የሚገባ ጉዳይ ነው። የውጭ ጣልቃ ገብነት በጉዳዩ ላይ ይበልጥ ውስብስብነትን ሊጨምር ይችላል። የክልላዊ መረጋጋት ይህ ክልል አስቀድሞ በፖለቲካዊ አለመረጋጋትና በግጭቶች የተሞላ በመሆኑ ተጨማሪ ውጥረት ሁኔታውን ሊያባብሰው ይችላል። መፍትሄ ወይንስ ግጭት? የጅሪያን ከተማ ፕሮጀክት በአባይ ወንዝ ላይ ያለውን ውጥረት አዲስ ምዕራፍ ከፍቷል። ግብጽ የራሷን የልማት ምኞት የምታሳካበትን መንገድ ስትፈልግ፣ ኢትዮጵያ ደግሞ በውሃ ላይ ያላትን ሉዓላዊ መብት ለማስከበር ትጥራለች። መፍትሄው በጋራ መግባባት፣ ፍትሃዊና የረጅም ጊዜ ትብብር ላይ የተመሰረተ መሆን አለበት። ኢትዮጵያ የህዳሴውን ግድብ ስትገነባ ያላትን የውሃ ሀብት በዘላቂነት ለመጠቀምና ከድህነት ለመውጣት ባላት ቁርጠኝነት ነው። ግድቡ መሰረታዊ የኃይል ፍላጎቷን ለማሟላት፣ ኢንዱስትሪዎቿን ለማሳደግና የግብርና ምርታማነቷን ለማሳደግ ወሳኝ ነው። የግብጽ አዲስ ፕሮጀክት ግን የኢትዮጵያን ተስፋ የሚያዳክም ሳይሆን ይልቁንም የኢትዮጵያ ህዝብ አይኑን ወደ አባይ አዙሮ የራሱን መብት ለማስከበር ቆርጦ ተነስቷል። በዚህም የሀገሩን የወደፊት እጣ ፋንታን ለመወሰን ዝግጁ ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለዚህ የግብጽ አዲሱ የከተማ ፕሮጀክት በአባይ ወንዝ ላይ ያልተነገረው መዘዙና ከጀርባው ያለው ደባ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።